የሄርሜላ ቡችሎች እንግዲህ ኤፍሬምን ደብድበውታል። ይሄም ነገር የሆነው እንግዲህ እንዴት ሄርሜላን አፈቀርኩሽ ትላታለህ? የወንድም ፍቅረኛ አይደለች እንዴ? ህይወቷን ለማበላሸት ነው ብለው ነው ይሄን ነገር ያመጡት። ግን ደግሞ ኤፍሬም ሄርሜላን ስላፈቀራት ሳይሆን እንዴት ከሩታ ጋር ሆነ ሄርሜላን እንደዚህ ታደርጋታለህ በሚል በቀል እንጂ በፍቅር የተነሳ አይደለም። ይሄ በጭራሽ ከእውነት የራቀ ውሸት ነው ማለት ነው። እውነት ለመናገር አንዳንድ ጊዜ ይሄ ድድብናቸው እኮ መጨረሻቸውን እኮ አያሳምረውም ማለት ነው። ታያላችሁ መጨረሻቸው የት እንደሚሆን። እንደ ሰካራም ቱቦ ውስጥ ነው የሚገኙት ማለት ነው። ምክንያቱም እንደዚህ ወደ ኋላ የሚራመድ ሰው መቼም ወደፊት ተራምዶ ጥሩ ነገር ይሰራል ማለት አይቻልም። እና ሰላም የኔ ውዶች የኔ ወርቆች እንዴት ናቸው? ሰላማችሁ ብዝት ትረፍ ይበልልኝ አላችሁልኝ ወይ? እንዴት ናችሁ ጋይሶችዬ? የኔ ወዶች የኔ ወርቆች ውሏችሁ እንዴት ነበረ? እንኳንም በሰላም ዋላችሁ፣ በሰላም ደግሞ ያስመሻችሁ፣ በሰላም ያሳድራችሁ ላለ የኔ ወዶች። ወደ ገደለው ስመጣ ለማንኛውም በኋላ እመጣለሁ። በኋላ በሆነ ቪዲዮ ከተፍ እንደምላቃለሁ አውቃለሁ። ወሬ ያልቅብኝም እኔ ማለት ነው። ሱመያ እና ወዶቼ ሩታዬ የኔ ወድ የኔ እህት ሁልጊዜም ወደፊት ይጅልን። ምክንያቱም ሩታን ያገዛትን ሰው፣ ሩታን ከጎኗ የሆናትን ሰው፣ ሩታን አይዞሽ ያለን ሰው እየያዙ እየደበደቡ ነው። ይሄ ማለት ምንድነው? የፈሪዱላ ምንድነው? ፈሪ ማለት ነው። ገና ሳትናገሩት ገና ስሙን ሳትጠሩት ነው ተነስቶ እናንተ ላይ ለመሰንዘር የሚሞክረው። ምክንያቱም እናንተ ከያዛችሁት እንደማትለቁት ስለሚያውቅ አይደል? ፈሪ ምንጊዜም ዱላ ነው ለሱ እንትኑ ማለት ነውና እውነት ለመናገር ኤፍሬምን አሁን ላይ ደብድበውታል። ይሄን ነገር የተፈጠረው እንዴት ሄርሜላን የፍቅር ጥያቄ ትጠይቃታለህ የሚል ነው። ኤፍሬም የፍቅር ጥያቄውንም ደግሞ አፈቅርሻለሁ ብሎ ሄርሜላን የተናገራት የስንት ቀን ቪዲዮ ነው። ዛሬ ላይ ግን ደግሞ ሌላ ነገር አምጥተው ይሄ አይደለም እንዴት በአብርሃምና በሄርሜላ መሀል ትገባለህ ብለው በወንድምህ ህይወት እንዴት እንደዚህ ታደርጋለህ ብለው እንጂ እንዴት ሄርሜላን ፍቅር ጥያቄ ትጠይቃታለህ? እንዴት አፍቅሬሻለሁ ትላታለህ ብለው አይደለም። ይሄ ምክንያት ነው። እነሱ በቀል ነው ካይምሯቸው ላይ ያለው። እንዴት ከሩታ ጋር ሆኖ ሄርሜላን እንደዚህ ያደርጋታል ምናምን የሚል አይምሯቸው ላይ የተፈጠረ የቅናት መንፈስ እንጂ ይሄ ነገር በጭራሽ ኤፍሬምን ለመደብደብ እንደዚህ ይሄን ደም በደም እስከሚሆን ድረስ የሚደበድቡበት ምንም ምክንያት አላቸው ብዬ አላስብምና አልሙሄም ቤተሰቦቼ የኔ ውዶቼ የኔ ፍቅሮች ማለት ነው። አንዳንድ ጊዜ ያው ከደደብ ሰው ጋር ስትኖሩ ደደብ ነው የምትሆኑት። ደደብ ለዛውም ልም ያለ ፋራ ደደብ ነው የምትሆኑት ማለት ነው። አንዳንድ ጊዜ ግን ማለት ነው እውነት እኔ ደደብ እንዳያረገኝ ፈጣሪ ማለት ነው። ደደብ እንዳያረገኝ በተለይ ደግሞ እንደነሱ ማለት ነው። እንደነሱ ፋራ ደደብ እና በጣም ከባድ ነው። በተለይ የማይነቃ ምንም ነገር ወደ ኋላ እየሄዱ እንጂ ወደፊት እየሄዱ የማይቀየሩ የተሻለ ነገር ላይ የማይገኙ ማለት እነሱ ናቸው ወላሂ። ብቻ ግን በጣም ይገርመኛል አንዳንድ ጊዜ ሳስባቸው ኤፍሬምን ብቻ ከዚህ በኋላ ማንም ሰው ኤፍሬምን መንካት የለበትም። ምክንያቱም ኤፍሬም ጋር እውነት አለ። ከሩታ ጋር ቆሞ እየተከራከረ ያለ ትክክለኛ ሰው ማለት ኤፍሬም ነው። ወንድሙን ተቃውሞ ከሩታ ጋር ሆኖ እውነቱን ለማሳየት እየሞከረ ያለ ትክክለኛ ሰው ኤፍሬም ነው። ስለዚህ በሄርሜላ ምክንያት አድርጋችሁ የሄርሜላ ቡችሎች ማንንም ሰው መንካት አትችሉም፣ መብትም የላችሁም ማለት ነው። እና እናንተ ምን አይነት ደግሞ እኮ የሚገርሙት ነገር አለማፈራቸው አለማማራቸው ደግሞ ማለት ነው እንዳለ ጌጃ የሄርሜላ ቤተሰብ ወይንም ደግሞ ከሄርሜላ ጋር ሆኖ አብሮ የሚሰሩ ልጆች እንዳለ እንደሷ ያሉ ጌጃዎች በቃ ጅዝብ ያሉ ጀዝባዎች የለም። ለነገሩ ምን እሷም ደህና ሰው ስትሆን ነው